የሀገርን ሉዓላዊነት የሚጠብቀው የመከላከያ ሰራዊት ሙስናንም ልክ እንደ ጠላቱ አምርሮ እንዲጠላ በርካታ የግንዛቤ ማስጨበጫ ተግባራት በትኩረት እየተከናወኑ ይገኛሉ። የመከላከያ ስነ ምግባር መከታተያ ዳይሬክቶሬት ዳይሬክተር ኮሎኔል አዲሱ ሽፈራው ከመከላከያ ቴሌቪዥን ጋር ባደረጉት ቆይታ የሀገርን ሉዓላዊነት የሚጠብቀው የመከላከያ ሰራዊት ሙስናንም ልክ እንደ ጠላቱ አምርሮ እንዲጸየፈውና እንዲታገለው የሚያስችሉ ስራዎች በተቋም ደረጃ በስፋት እየተከናወኑ መሆናቸውን ነው የተናገሩት። ሰራዊት እንግዲህ የታጠቀ ኃይል ነው። የታጠቀ ኃይል እንደመሆኑ መጠን ደግሞ የአገርን ሉዓላዊነት ከማስከበር ባሻገር የሙስናና ብልሹ አሰራርን ህይወቱን ለመሰዋት የተሰለፈ ሰራዊት ብዙ ስለዚህ ነገር የምትነግረው አይደለም። ስለዚህ ህይወቱን እየሰጠ ያለ የሙስና መከላከሉን ስራ ደግሞ አቅጣጫ ካሳየው በተገቢው መንገድ ሊሰራና ሊፈጽም የሚችል ሙስናን እንደሌሎች ጠላቶች ለይቶ አያይም ማለት ነው። ስለዚህ ያ በሰራዊት ውስጥ በአመራር ውስጥም እንዲሰርጽ የተቻለንን እየሰራን እንገኛለን ማለት ነው። የመከላከያ ስነ ምግባር መከታተያ ዳይሬክቶሬት ዳይሬክተር ከማዕከል እስከ ታችኛው የሰራዊት አደረጃጀት ድረስ ሙስናን በመከላከል ረገድ አመርቂ ስራዎችን እያከናወነ መሆኑንም ገልጸዋል። አደረጃጀታችን ከመከላከያ ከማዕከል ጀምሮ እስከ ታችኛው ኮርና ክፍለ ጦር ድረስ የስነ ምግባር አመራርና ሙያተኞች አሉ። አደረጃጀቱ በየደረጃው በክፍለ ጦር በእዝ በመከላከያ አመራር ደረጃዎች አሉት። ያንን መነሻ በማድረግ አደረጃጀቱ እስከታች ተዘርግቶ ያለ ስለሆነ እሱም ብቻ ሳይሆን በመከላከያ የልማት ድርጅቶች ውስጥም አደረጃጀት አለን ማለት ነው። ስለዚህ ያንን አደረጃጀት መነሻ ያደረገ አመራርና ሙያተኛ ተመድቦ የሚሰራ ነው። ሙስናና ብልሹ አሰራርን በመከላከል ረገድ መከላከያ ላከናወናቸው ውጤታማ ስራዎች የአንደኛ ደረጃ ዋንጫ ተሸላሚም ሆኗል። ሙስናና ብልሹ አሰራርን ከመከላከል አንጻር ከፌደራል ጸረ ሙስና ከሚሰጠን አቅጣጫና የተቋማችን አመራሮችን በሚሰጡን አቅጣጫ መሰረት ይሄ ስራ በከፍተኛ ሁኔታ በከፍተኛ ንቅናቄ ስለተሰራ 22ኛውን ዓለም አቀፍ የጸረ ሙስና ቀን ምክንያት በማድረግ ባዘጋጀነው ዝግጅትና የተዘጋጁ ኮንፈረንሶች እናንተም የተገኛችሁበት አለ። ያንን መነሻ በማድረግ ሀገራዊ የጸረ ሙስና ትግሉን በሚገባ አቅጣጫውን ይዞ እየሰሩ ነው የሚል ከሰራናቸው ስራዎች በመነሳት የዋንጫ ተሸላሚ የአንደኛ ደረጃ ዋንጫ ተሸላሚ ሆኗል ማለት ነው ተቋሙ። ዳይሬክቶሬቱ ከፌዴራል ስነ ምግባርና ጸረ ሙስና ኮሚሽንና በተቋሙ ካሉ ባለድርሻ አካላት ጋር በትብብር ይሰራል ያሉት ኮሎኔሉ ይህም የሰራዊቱን ግንዛቤ ለማሳደግ አስችሎናል ብለዋል። አንዱ ባለድርሻ አካል የፌዴራል ጸረ ሙስና ነው። ሌሎች በፌዴራል ጸረ ሙስና ስር ያሉ የስራ ክፍሎች አሉ። የስልጠና ክፍል አለ፣ የሀብት ምዝገባ ክፍል አለ፣ ጥቆማ መቀበልና ማጣራት ክፍሎች አሉ። ከነሱ ጋር በጋራ ነው የምንሰራው ማለት ነው። ቲም ወርክ ስለሆነ ከማንኛውም ክፍል ጋር የተሰጠንን ተልእኮና ኃላፊነት ለመወጣት አንደኛ እንደ ቲም ወርክ ስለሚታይ ከነሱ ጋርም ተባብረን ነው የምንሰራ ማለት ነው። የተለየ ብቻችን እነሱ ካልተባበሩን የምንፈልገውን ሐሳብና መስረጽ ያለበትን ነገር ማስረጽ አንችልም ማለት። ስለዚህ ከእዞችም ጋር ከልማት ድርጅቶችም ጋር የጋራ ስራ ነው። ይሄ ጋራ ስራ የምንሰራው በምንድነው? እዛ ያሉን ተወካዮቻችን በእኛ ስር ያሉ አደረጃጀታችንን መነሻ በማድረግ ይሄ ስራ ሲሰራ ከኦዲት ከፍትህ ከኢንስፔክሽን ጋር የጋራ ስራ እንዲሰራ ያስቀምጣል ማለት ነው። በተቋሙ መመሪያና አሰራር መሰረት ስራን ማከናወን ለተልእኮ ስኬት ያለውን ፋይዳ የገለጹት ኮሎኔል አዲሱ በሀገር ደረጃ በተዘጋጀው ሰነድ መሰረት የተቋሙ ከፍተኛ አመራሮች የሀብት ምዝገባ መከናወኑንም ገልጸዋል። ሙስናን ከመከላከል አንዱ ከሆነው ውስጥ የሀብት ምዝገባ ስራ ይሰራል። የሀብት ምዝገባ ከሰራተኛው እስከ አመራሩ ሀብትና የገቢ ምንጩን እንዲያሳውቅ አቅጣጫ አለ። አዋጅ 668/2002 መሰረት ማንኛውም ተሿሚ ተመራጭ ሰራተኛ ሀብትና የገቢ ምንጩን እንዲያሳውቅ ይገደዳል ይላል። ያንን መነሻ በማድረግ የሀብት ምዝገባ ስራዎችን እንሰራለን። የሀብት ምዝገባ በዘንድሮ ዓመት ሁለት አይነት ነው። ሁለት አይነትን የከፍተኛ አመራሮች በሀገር ደረጃ የተስተካከለ የሀብት ምዝገባ የፕሮቶኮል ሰነድ ተዘጋጅቶ ትላልቅ አመራሮች የመከላከያ ከፍተኛ አመራሮች ከጀነራል መኮንን ጀምሮ እስከ ላይ ያሉ ምዝገባ ተደርጓል። ሌሎች ደግሞ በዲጂታል ሀብት ምዝገባ የሚካሄዱ ኢርስ የሚባል የዲጂታል የሀብት ምዝገባ ሲስተም አለ። ያንን ሲስተም በመጠቀም
በሁሉም ክፍሎች ምዝገባ እየተደረገ ነው። እንደ ሀገር የተጀመሩ የልማት ስራዎች በስኬት እንዲጠናቀቁ በስነ ምግባር የታነጸ ትውልድ የመገንባት ሂደቱ በትኩረት እየተከናወነ እንደሚገኝም ኮሎኔል አዲሱ ሽፈራው ገልጸዋል።